ሰላም የእግዚአብሔር ቤተሰቦች እንደምን ሰነበታችሁ? በድጋሚ በዛሬው ዕለት የቅዱሳን መታሰቢያ መርሃ ግብርን ማቅረብ ጀምራለሁ። አምላካችን እግዚአብሔር በመካከላችን ሆኖ እንዲያስተምረን ቅዱስ ፈቃዱ ይሁንልን። እንግዲህ አሁን ያለንበት ሳምንት መጋቢት 21 እስከ 27 ነው። በዚህ የቅዱሳን ሳምንት መታሰቢያ ወቅት እንግዲህ የምናቀርበው የክፍል 2 መርሃ ግብርን ነው። ክፍል 1 የ21ን የ22ና የ23ን አቅርበናል ከዚህ በፊት። ዛሬ ሁለተኛ ክፍል የምናቀርብ ይሆናል። በሁለተኛ ክፍሉ ከመጋቢት 24 እስከ 27 ያሉ 4 ቀናትን በእነዚህ ቀናት ውስጥ የሚታሰቡ አበይት የቅዱሳን መታሰቢያ በዓላትን ይሆናል የማቀርበው። እንደሚከተለው ይቀርባል። እንግዲህ የመጀመሪያው መጋቢት 24 ቀን ነው፣ ዛሬ ማለት ነው። መጋቢት 24 የሚታሰቡ አበይት 2 በዓላት አሉ። አንደኛው የጻድቁ አባታችን አቡነ ተክለ ሃይማኖት የተጸነሱበት በዓል ነው። ስለሳቸው የተወሰነ ነገር ለማለት ያህል እናትና አባቶቻቸው፣ አባታቸው ጸጋ ዘአብ ይባላል። በቅድስና በንጽህና እግዚአብሔርን ያገለግል የነበረ ካህን ነው። እናታቸው ደግሞ እግዚአብሔርያ ትባላለች። በቤተ መቅደሱ እየተመላለሰች እግዚአብሔርን በንጽህና የምታገለግል ደግ የነበረች እናት ናት። እንግዲህ ከእነኚህ እናትና አባቶች ነው የተወለዱት። ቅድስት እናታችን በጸሎት የምትጋደል አዋቂ የነበረች እናት ናት። ሊቀ መላእክት ቅዱስ ሚካኤል በሚደርስባቸው ሁሉ በቤተሰቡ ፈተና እየተራዳ እያጸና ለቅድስና ያበቃቸው መልአክ ነው። እንግዲህ እነኚህ ቅዱሳን በነበሩበት ዘመን ፈተና ገጥሟቸው ነበረ። በተለይ በወቅቱ የነበሩ ነገስታት ብዙ ፈተና አድርሰውባቸዋል። ወደ አካባቢው መጥተው ወረራ ፈጽመው የጦርነት እንቅስቃሴ እያደረጉ ስለነበረ ካህኑ ጸጋ ዘአብን ሊገድሉት ወታደሮቹ አግኝተውት ነበረ። ነገር ግን ይህንን ጥቃት ሊፈጽሙበት ሲል ዘሎ ባህር ውስጥ ገባ ይላል። ባህር ውስጥ ገብቶ በዛ ባህር ውስጥ ቅዱስ ሚካኤል እንደ መሬት እንደ ግድግዳ አድርጎለት ምንም ሳይደርስበት ነው ያወጣው። ቅድስት እናታቸውንም እንደዚሁ በምርኮ የመጡ ወታደሮች ይዘው ለንጉሱ ዘንድ ይዘዋት ሂደው ነበር እና ውበቷን አይቶ ንጉሱ ተመኛት ይላል፣ ለሚስትነት ፈለጋት። ነገር ግን ይቺ ቅድስት እናት ያለምንም ምግብ ሲሰጧትም አልበላም ብላ በግዞትና በምርኮ እንኳ ሆና በጾም በጸሎት እየተጋደለች በስግደት እየተጋደለች ሰንብታለች ማለት ነው። እና ይሄም ሰው አስቀርቦ እንደው ለሚስትነት ጠይቆ እግዚአብሔር ኃይሉን ሰጥቷት ከፊቷ መቆም አልቻለም። በመጨረሻም ቅዱስ ሚካኤል ከፊቱ ነጥቆ አንስቶ ካህኑ ጸጋ ዘአብ ቤተ መቅደስ በሚያጥንበትና በሚያገለግልበት ቦታ ወስዶ አቆሟታል ማለት ነው እና አገልግሎቱን ፈጽሞ በአንድ ሆነው እግዚአብሔርን በእውነት አመስግነዋል። ይሄንን ሁሉ መከራ አሳልፎ የሰጣቸው ደግሞ ጻድቁ ልጃቸው በጣም በሚደንቅ ሁኔታ የእግዚአብሔርን መንበር ከሚያጥኑቱ ከሱራፌል አንዱ ሆኖ አገልግሏል። አንዱ ሱራፊ ሆኖ 25ኛ ካህናተ ሰማይ ሆኖ ማለት ነው። ጻድቁ አባታችን የእግዚአብሔርን መንበር ለማጠን የበቃ ቅዱስ አባት ነው። ይሄ ቅዱስ አባት በእውነት እና ቅዱስ አባታችን ከመወለዳቸው በፊት ስለ ቅድስናቸው፣ ስለ ጽድቃቸው፣ ስለሚሰሩት ስራ ለወላጆቻቸው ተነግሯቸዋል። ከተወለዱ በኋላ ደግሞ በሦስተኛው ቀን ምስጋናን እግዚአብሔር በአንደበታቸው አኑሮላቸው አሃዱ አብ ቅዱስ፣ አሃዱ ወልድ ቅዱስ፣ አሃዱ ውእቱ መንፈስ ቅዱስ ብለው እግዚአብሔርን ያመሰገኑ አባት ናቸው። እንግዲህ በአባታቸው ቤት ሆነው ግብረ ዲቁናን ተምረዋል።
ስርዓተ ቤተ ክርስቲያንም አባታቸው በቤታቸው ነው ያስተማሯቸው። 15 ዓመት ሲሆናቸው በወቅቱ ከነበረው ጳጳስ ዘንድ ሄደው ዲቁናን ተቀብለዋል። በ22 ዓመታቸው ደግሞ ቅስናን ተቀብለዋል ማለት ነው። እነኚህ ቅዱስ አባት ከልጅነታቸው ጀምሮ ቤተ ክርስቲያንን እያገለገሉ የኖሩ ቅዱስ አባት ናቸው። አንድ ቀን ከጓደኞቻቸው ጋር ሆነው ወደ ዱር ለአደን ሄደው ነበረ። እዛ በሄዱበት ጊዜ ሊቀ መላእክት ቅዱስ ሚካኤል በግርማ ተገለጠላቸው እና ደንግጠው ማን ነው ብለው ማነህ አንተ በዚህ ግርማ የተገለጥክ ብለው በጠየቁት ጊዜ ሊቀ መላእክት ቅዱስ ሚካኤልም እኔ ዘወትር የምጠብቅህ ከአንተም የማልለይ እናት አባትህን ከመከራ ሁሉ በውሃ ከመስጠም በምርኮ ከመከራ ከማግኘት አድኜ የጠበቅኳችሁ እኔ ነኝ ብሎ ሊቀ መላእክት ቅዱስ ሚካኤል ነግሮታል። ከዚህ በተጨማሪ ደግሞ ጻድቁ አባታችን የሚሰሩትን እየሰሩ ያገኛቸውን የአደን ስራ ትተው ለወንጌል አገልግሎት እንዲፋጠኑ ጥሪ አቅርቦላቸዋል ሊቀ መላእክት ቅዱስ ሚካኤል። ከዚህ በኋላ አውሬ አዳኝ መሆን የለብህም፣ አንተ ማድረግ ያለብህ ሰውን ወደ እግዚአብሔር የምታድን ነው መሆን ያለብህ ብሎ ሊቀ መላእክት ቅዱስ ሚካኤል ይህንን መልእክት ነግሯቸዋል። እነሆ እግዚአብሔር ጽኑ ስልጣንን ሰጥቶሃልና ሙት ታስነሳለህ፣ ድውያንን ትፈውሳለህ፣ አጋንንትም ደግሞ አንተን በመፍራት ይሸሻሉ ብሎ ለቅዱስ አባታችን ሊቀ መላእክት ቅዱስ ሚካኤል ነግሯቸዋል። በመጨረሻ ደግሞ ቅዱስ ሚካኤል ስሙን ራሱ ለውጦለታል። ስሙ እናት አባቱ ያወጡለት ፍስሐ ጽዮን ነበረ። ከዚህ በኋላ ግን ስምህ ፍስሐ ጽዮን አይባል፣ ስምህ ተክለ ሃይማኖት ይሁን ብሎ ስሙን አውጥቶለታል። ተክለ ሃይማኖት ማለት ደግሞ ተክለ አብ፣ ተክለ ወልድ፣ ተክለ መንፈስ ቅዱስ ማለት ነው። የአብ የወልድ የመንፈስ ቅዱስ ተክል የሆንክ በእግዚአብሔር ፈቃድ መልካም ቅዱስ የሆንክ ተብሎ ለጻድቁ አባታችን በዚህን ስም ተሰጥቷቸዋል። ስማቸውን በዚህ መንገድ ቀየረላቸው። ጌታችንም በሐዋርያቱ ዘመን በነበረበት አምሳል ተገልጦ የፈጠረው የምስጋና ቃልን በአንደበቱ ያኖረ ጌታችን አምላካችን መድኃኒታችን ኢየሱስ ክርስቶስ በሐዋርያት ዘመን እንደነበረበት ሆኖ በዛ አምሳል ተገልጦላቸው ለጻድቁ አባታችን እንግዲህ የፈጠራቸው እሳቸውን የምስጋና ቃልን ደግሞ በሶስተኛ ቀን እንዲያመሰግኑ በአንደበታቸው ይህንን ቃል ያኖረ፣ በችግር ጊዜ ደግሞ በረከትን ያበዛላቸው፣ ጠላቶቹን ደግሞ የቀጣለት፣ ብዙዎችን በእርሱ እጅ የፈወሰለት፣ ከልጅነታቸው ጀምሮ ደግሞ ኃይልና ጸጋ ሰጥቶ በጠላትም ላይ ሁሉ በሁሉም ላይ ተአምራትን እንዲያደርጉ ያደረጋቸው ጌታችን አምላካችን መድኃኒታችን ኢየሱስ ክርስቶስ እንደሆነ ገልጦላቸዋል ለጻድቁ አባታችን ማለት ነው። እና ለወደፊት ሁሉ የሚገጥማቸውን ነገር ነግሯቸዋል። እና ይህን ካደረገ በኋላ ልክ ሐዋርያቱ ላይ እንዳደረገው ሁሉ ንስሐ መንፈሰ ቅዱሰ ብሎ መንፈስ ቅዱስን በንፍሐት አሳድሮባቸዋል ማለት ነው። ይህንንም በዚህም የስልጣነ ክህነትን የሹመትን ስልጣን የክህነትን ስልጣን ለጻድቁ አባታችን ሰጥቷቸዋል። ሐዲስ ሐዋርያ ነህ ብሎም ሾሟቸዋል። እና ጌታችን ለሐዋርያት የሰጣቸውን ስልጣነ ክህነት የመሾም ስልጣን የመሻር ስልጣን ጸጋውን ሁሉ የሰጣቸው ጻድቅ አባት ናቸው። የሚሾሙ ሊቀ ጳጳስ፣ ፓትርያርክ አሁን በቅድስት ቤተ ክርስቲያናችን የሚሾሙት ሊቀ ጳጳሳት በተለይ ፓትርያርኩ ማለት ነው በስያሜው ላይ ወእጨጌ ዘመንበረ ተክለ ሃይማኖት ተብሎ አለው ስያሜ። ይሄ የሚያመለክተው የጻድቁ አባታችን በዚህ መንገድ በተጋድሎ ከእግዚአብሔር ዘንድ ያገኙት ጸጋ ያሰጣቸው ክብር ነው። ይህንንም እውቅና ሰጣ ቅድስት ቤተክርስቲያን ዛሬም ድረስ የእነኝን ጻድቅ አባታችንን ስያሜ በመንበሯ ላይ ትጠቀማለች ማለት ነው። ጌታችን እንግዲህ እነኝህን ቅዱስ አባት ኢትዮጵያዊው ሐዲስ ሐዋርያ ጽንሰታቸው በመጋቢት 24 ሆኖ እንዲታሰብ ነው የሆነው። እንግዲህ ከነኝህ እናትና አባት ከነ ቤተሰቦቻቸው ከነኝህ ቅዱስ አባትም የምንረዳው በቅድስና በጽናት በንጽህና የሚያገለግሉ ወላጆች ቤተሰቦች ምን ያህል በእግዚአብሔር ዘንድ ጥበቃ እንደሚደረግላቸው
እንዲሁም ደግሞ እነኛ አይነት ቤተሰቦች ደግሞ ለሀገራቸው ለዓለምም ሁሉ የሚያበረክቱት ምን አይነት መልካም አስተዋጽኦ እንደሆነ እንረዳለን ማለት ነው። ጻድቁ አባታችን ከሕፃንነታቸው ጀምሮ ታምነው ያገለግሏት ቅድስት ቤተ ክርስቲያን አክብራ ስማቸውን ዛሬም ድረስ እየዘከረች በየዕለቱ ጽንሰታቸውን፣ ልደታቸውን፣ ተጋድሏቸውን ሁሉ እየሰበከች እያስተማረች ትኖራለች ማለት ነው። እሳቸውም ደግሞ ኢትዮጵያን ዞረው በሁሉም አቅጣጫ ወንጌልን እየሰበኩ በመስቀል ኃይል፣ በእግዚአብሔር ኃይል በጽናት ሆነው ያገለገሉ ቅዱስ አባት ናቸው። እኛም እንግዲህ ስማቸውን ጠርተን አክብረናቸው እንድንባረክ በጸሎታቸውም እግዚአብሔር አምላካችን እንዲምረን ቅዱስ ፈቃዱ ይሁንልን። ሁለተኛው ከእናቱ ጠቃሚ ትምህርትን ተምሮ በዘመኑ ሁሉ የተገበረው 59ኛው የእስክንድርያ ሊቀ ጳጳሳት ቅዱስ አባ መቃርስ ያረፈበት ነው። 59ኛው የእስክንድርያ ሊቀ ጳጳስ ናቸው እና እነኚህ ቅዱስ አባት ያገለገሉበት ወደ 932 እስከ 952 ዓመተ ምህረት ለ20 ዓመት ነው በሊቀ ጵጵስና ላይ ያገለገሉት። አንድ በጣም የሚገርም እናታቸው ያስተማሯቸው ትምህርት ብዙ ጊዜ ይጠቀሳል እና ለሕይወትም የሚጠቅም ትምህርት ነው። በተለይ ለስልጣነ ክህነት ለእንደዚህ ለሚቸኩሉ የዘመናችን ሰዎች ምናልባት ትምህርት ሊሆን ይችላል ብዬ አስባለሁ። ከእርሳቸው በፊት ሊቀ ጳጳስ የነበረው ሰው ሲሞት መከሩ። በማርቆስ መንበር ላይ ማን ይቀመጥ፣ ማን ያገልግል፣ ማን ይሾም ተብሎ ውይይት ተደረገ። ከዛ ይሄን ካደረጉ በኋላ ወሰኑ። ይሄን ቅዱስ አባት ሊቀ ጳጳስ እንዲሆን ተመረጠ ማለት ነው። እርሱ ግን ይህን የኃላፊነቱን ክብደት ይረዳ ነበርና አልፈልግም አለ። ነገር ግን እነሱ ደግሞ አይ ከአንተ የተሻለ የሚያገለግለን የለምና መሾም አለብህ ብሎ ያለ ፈቃዱ በግድ ሾሙት ማለት ነው። ከዛ ከአስቄጥስ ገዳም አውጥተው ወደ እስክንድሪያ ሲወስዱት በመካከል ላይ የእናቱ መኖሪያ ቤት አለ እና የእናቱ መኖሪያ ቤት አካባቢ ሲደርስ እስኪ እንደው እናቴንም ልጠይቃት ብሎ ሄደ ማለት ነው። እዛ ሄደ። እናቱ ግን ተነስታ ወጥታ ልትቀበለው አልቻለችም። እሷ እየፈተለች ነበረ። ከተቀመጠችበት ሳትነሳ ስራዋን ቀጠለች ማለት ነው። እና በጣም ተገርሞ እንዴ እናቴ እኔ እኮ መቃርስ ነኝ ልጅሽ እኮ ነኝ አላወቅሽኝም እንዴ ብሎ እናቱን ጠየቃት ማለት ነው። ይህን ጥያቄ በጠየቃት ጊዜ እናቱ በሐዘን ሆና ተናገረችው። እኔስ አውቄሃለሁ ራስህን ያላወቅህ አንተ ነህ ብላ ነገረችው ማለት ነው። በዚህ ደነገጠ። ለምን ብሎ ሲጠይቅ በዚህ በሊቀ ጵጵስና ክብር ሆነ ከማይህ ሞተ ተገንዘ ባይህ በወደድሁ ነበረ ብላ ነገረችው። እና ይህን ያለችበትን ምክንያት ስትገልጽ አሁን በፊት የምትጠየቀው በራስህ ኃጢአት ብቻ ነበር፣ ከዚህ በኋላ ከዛሬ በኋላ ግን የምትጠየቀው በምዕመናን ሁሉ ኃጢአት ነው ብላ ይህች እናት ነገረችው። እንግዲህ ይሄ የሚያስተምረን እያንዳንዱ ካህን ሲሆን ለተሾመበት ሕዝብ በረከትን መርገምም ሊሆን እንደሚችል ነው ማለት ነው። ለሕዝቡ ይቅርታን ሊያሰጥ ይችላል። ለሕዝቡ ደግሞ መከራንም ሊያመጣ ይችላል ማለት ነው። ትልቅ ኃላፊነት ነው። ይህንን ኃላፊነት መሾም ወደው የሚቀበሉት ሳይሆን እያለቀሱ እያዘኑ እግዚአብሔርን ይቅር በለን እያሉ የሚቀበሉት ኃላፊነት በግድ ሆኖባቸው የማይችሉ ሆኖባቸው የሚቀበሉት ኃላፊነት እና ይቺ ቅድስት እናት ይህን ተረድታ በሚገርም ሁኔታ ብትሞት ይሻለኛል እስከ ማለት ድረስ ነው የደረሰችው ማለት ነው። ይሄንን ሆነ በሊቀ ጳጳስ ክብር ሆነ ከማይህ ብትሞት፣ ምክንያቱም በራስህ ኃጢአት ነበር የምትጠየቀው፣ አሁን ግን በሕዝብ ኃጢአት ትጠየቃለህ ብላ አዘነችና ይህንን ነገረቻቸው ማለት ነው። ከዛ በኋላ ተያይዘው ሁለቱ አለቀሱ። ይህ እናቱ የተናገረችው ነገር በልቡ ሰርጾ በሹመት ዘመኑ ሁሉ እንደ ምክር ሆኖለት በልቡ ይሄን ጠብቆ ሲጠቀምበት የኖረ ቅዱስ አባት ነው። በተለይ ለራሱ ለምዕመኑም ድህነት የሚያስፈልገውን ሁሉ ትምህርት እያጠና እያነበበ እየመረመረ ለምዕመናኑ መጽሐፍቱ እንዲነበብላቸው እንዲያነቡ እነሱም አንባቢዎችም እንዲያነቡላቸው እያደረገ እየመከረ እየገሰጸ
እያነቃ ምዕመኑን ሲታገል የኖረ ቅዱስ አባት ነው። በዘመኑ እጅግ ከተጠነቀቀባቸው ስራዎች መካከል ስልጣነ ክህነትን ወይም ሊቀ ጵጵስናን አላግባብ ለማይገባው ሰው እንዳይሰጥ ያደረገው ጥንቃቄ ነው። በዚህ በጣም በልዩ ሁኔታ ታሪኩ ተመዝግቦ ከተቀመጠላቸው ቅዱሳን አበው መካከል የሚጠቀስ ነው። ምክንያቱም ስልጣነ ክህነት አላግባብ በሆነ መንገድ የሚሾም ከሆነ መላ ቤተክርስቲያን ነው ፈተና ውስጥ የምትገባው። ምዕመናን ስቃያቸው መከራቸውን ያያሉ። ፍትህ ይጓደላል። አገር ሲበደልና ሲጨቆን የሚናገር እውነተኛ ሰው ይጠፋል። ይሄ በጣም ትልቅ የሆነ ክስረት ነው በቤተ ክርስቲያን ላይ እና ይሄ በሀገርም መርገም ነው እና ይሄ እንዳይሆን ይሄ ቅዱስ አባት እጅግ በጣም ከፍተኛ ጥንቃቄ ያደረገ ነው። የቤተ ክርስቲያንን ንብረት አላግባብ እንዳይመዘበር በጥንቃቄ የጠበቀ በሹመቱም 20 ዓመት ኖሮ ያረፈ ቅዱስ አባት ነው። እንግዲህ ከዚህ ቅዱስ አባትና ከእናቱ የምንማረው የመንፈሳዊ ሕይወትና ኃላፊነት ምን ያህል ከባድ እንደሆነ ነው። በስልጣነ ክህነት ያለ ሰው የሚጠየቀው በራሱ ብቻ ሳይሆን በተሾመበት ሕዝብም ላይ መሆኑን የምንማርበት ነው። በእርሱ ላይ ያለው በረከትም ይሁን እርግማንም ይሁን ለሕዝቡም እንደሚተርፍ ከዚች ቅድስትና ትምህርት እንማራለን። እርሱ በሕዝቡ ኃጢአት እንደሚጠየቅ ሕዝቡም ደግሞ በሊቀ ጳጳሱ ስራ እንደሚቀደስም እንደሚኮንንም አምና የኃላፊነቱን ክብደት ተረድታ ልጄ ብትሞት ይሻላል ከዚህ ብላ የተናገረች ቅድስትና ናት። ከዚህች እናት እንማራለን ብዙ። ዛሬ ምንኩስና፣ ጵጵስና ገንዘብ የሚታፈስበት ሰዎች በቃ በጉልበታቸው እኛ ጳጳስ ካልሆን ቤተክርስቲያን እናፈርሳለን የሚባልበት ዘመን ላይ ነው የደረስነው። እንደኛ አይነት ቅዱሳን አባቶችን ግን የምትዘክርና የምታስብ ቤተክርስቲያን፣ እነኝህን ደግሞ ቤተክርስቲያን የሚያፈርሱትንም ትመዘግባቸዋል። ታሪካቸውን ነገ ይነበባል፣ ነገ ለትውልድ ይነገራል እና ከዛ ደግሞ በርኩሰቱም እንማርበታለን፣ በቅድስናውም ደግሞ እንማርበታለን። እንግዲህ በዘመኑ ያለው ስርዓትን ጠብቀው ሳይሆን በራሳቸው ፈቃድ በተለይ ደግሞ ከካህዲያን ፖለቲከኞች ጋር እጅና ጓንት ሆነው የእናት ጡት ነካሽ ሆነው ከሚያሳድዱን ጋር አሳዳጅ ሆነው የሚታዩ ሰዎች ከነኚህ ቅዱሳን እናትና አባቶች እንግዲህ ምን እንደሚማሩ እኔ እንጃ። ምን ይማሩ ይሆን? በእውነት ታሪክ ይመዘግባል። ነገም ይሄ ታሪክ ይነገራልና እግዚአብሔር አምላካችን ለሁላችንም ልቦና ይስጠን። ይህችን ቅድስት ቤተክርስቲያን ለማገልገል በተለይ በክህነትም ያለ ክህነትም ምዕመናን ሆነ የምንኖር ሰዎች በኃላፊነት ላይ ያለን መሆኑን አስተውለን ሁላችንም ቤተክርስቲያን ከመከራ እንድትወጣ እንዲህ አይነት ፈተና እንድትድን እንዲህ አይነት ቅዱሳን አባት እናቶቻችንን እያሰብን ትምህርታቸውን እንወስድ ዘንድ ይገባል። እግዚአብሔር አምላካችን ከኒህ ቅዱስ አባት በረከት ረድኤት ያድለን። መጋቢት 25 ከ72ቱ አርድእት አንዱ ሐዋርያ ቅዱስ አንሲፎሮስ ወይም ሄኔሴፎሩም ብሎም ቅዱስ ጳውሎስ መዝግቦታል። የሚታሰብበት ነው። ያረፈበት ቀን ይታሰባል። አንሲፎሮስ ወይም ሄኔሶፎሩ የሚባለው ይሄ ቅዱስ አባት ጌታችን አምላካችን መድኃኒታችን ኢየሱስ ክርስቶስ በመዋዕለ ሥጋዌው ተአምራት ሲያደርግ ትምህርት ሲያስተምር ሲከታተል የነበረ አባት ነው። የአይሁድን ሕግና ስርዓት ተቀብሎ ይኖር የነበረ ነው ይህ አባት። ነገር ግን ደግሞ ጌታችን ያደርግ የነበረው ታምራት እና ትምህርቱ ይደንቀው ነበር። በተለይ ግን ሕይወቱን የቀየረው አንድ ክስተት የተከሰተው በሀገረ ናይን ጌታችን አምላካችን መድኃኒታችን ኢየሱስ ክርስቶስ በወንጌል ላይ የተመዘገበው አንድ ልጅ ሞቶ በቃሬዛ ይዘውት እየሄዱ እናቱ እያለቀሰች እያዘነች ስትሄድ አሳዘነችውና ጌታችን ይህንን የሞተ ሰው አንተ ጎበዝ ተነስ ንቃ ብሎ የሞተውን ከቃሬዛው ላይ ተነስቶ አፈፍ ብሎ እንዲቆም ያደረገው ታሪክ። ይሄ ታሪክ ሲፈጸም የ29 ዓመት ወጣት ነበር ይሄ ቅዱስ ሐዋርያ። በዛ ጊዜ ወሰደ ማለት ነው። ይሄ እውነተኛዋ ሕይወት ናት፣ ጌታችንን እከተላለሁ ብሎ የአይሁድ እምነቱን ትቶ እንዲሁም ደግሞ ክርስትናን በልቡ አምኖ ተቀብሎ ከጌታችን ጋር ተከትሎ ሄደ። ወደ ቤቱ አልተመለሰም ከዛ ቀን በኋላ ማለት ነው። በዚህ ሲያገለግል የነበረ ቅዱስ ሐዋርያ ነው።
እና 29 ዓመቱ ነበረ ብያለሁ። 29 ዓመት 41 ዓመት ነው በክርስትና ውስጥ የኖረው። መላ ዕድሜው 70 ዓመት ሆኖት ነው ያረፈ ማለት ነው። ሐዋርያው ቅዱስ ጳውሎስ ይህንን ቅዱስ አባት በሁለተኛ ጢሞቴዎስ መልእክቱ ምዕራፍ 1 ከቁጥር 16 እስከ 19 ባለው አንስቶታል። እግዚአብሔር ለሄኔሴፎሩ ቤት ይቅርታውን ይስጠው፣ ብዙ አሳርፎኛልና በእስራቴም አላፈረምና ወደ ሮሜ በደረሰ ጊዜም ፈጥኖ ፈለገኝ፣ ታስሬም አገኘኝ። በዚያችም ቀን በጌታችን ፊት ይቅርታን እንዲያገኝ እግዚአብሔር ይስጠው፣ በኤፌሶንም እንዳገለገለኝ እያለ ይጠቅሰዋል ሐዋርያው። እና ምን ያህል አገልጋይ እንደነበረ በመከራ ሲደርስበት አፍሮ ሳይጠይቀው ያልቀረ እንደሆነና መጥቶ ይልቅ ሳይፈራ ምንም እንትን ሳይል በእስር ቤትም ሄዶ እንደጠየቀው እንዳበረታታው በዚህም ምርቃቱን እግዚአብሔር ለዚህ ዋጋውን ይስጠው እያለ ሲመርቀው እናያለን። በሌላም ቦታ በኤፌሶንም በሮሜም በነበረበት አገልግሎት እንዳገለገለው ቅዱስ ጳውሎስ መስክሮለታል ማለት ነው። እንዲሁም በዛው በሁለተኛ ጢሞቴዎስ ላይ 2 ጊዜ ነው ደጋግሞ ያነሳው ስሙን። ለእርሱና ለቤተሰቡ ሰላምታ ልኳል። ቅዱስ ጢሞቴዎስ ሰላምታ እንዲሰጠው በመልእክቱ ልኮለታል ማለት ነው። የዚህ ቅዱስ ሐዋርያ በረከትና ረድኤቱ አይለየን። እንግዲህ መጋቢት 26 ደግሞ የሚታሰቡ በዓላት አሉ። መጋቢት 26 በዋናነት የሚታሰበው በዓል ጌታችን አምላካችን መድኃኒታችን ኢየሱስ ክርስቶስ ስርዓተ ቁርባንን የሰራበት፣ የደቀ መዛሙርቱን እግር ያጠበበት፣ ተግቶ ስለመጸለይ ያስተማረበት፣ ይሁዳ በ30 ዲናር የሸጠበት እሱን እንግዲህ በአይሁድ እጅም መጨረሻ ላይ በይሁዳ አማካይነት በሱ መሪነት ይሄ የምጨብጠው ሰው ሰላም ምለው ሰው እሱ ነው ብሎ ንጹሕ ደምን በእውነት አሳልፈህ በሰላምታ ትሰጣለህን ብሎ ጌታችን የገሰጸው ይሄን አድርጎ አሳልፎ የሰጠው ቀን ይታሰባል። የጸሎተ ሐሙስም እየተባለ በአብይ ጾም የሕማማት ሳምንት የሚታሰብ ነው። እንግዲህ ጌታችን አምላካችን መድኃኒታችን ኢየሱስ ክርስቶስ የቁርባን ስርዓትን ሲሰራ ህብስትና ወይንን አቅርቦ ባርኮ ቀድሶ ፈትቶ ህብስቱን ቆርሶ እንዲሁም ደግሞ ወይኑን ደግሞ ቀድቶ ይህ ብሎ ነው የሰጣቸው። ይህ ስለ እናንተ በመስቀል ላይ የሚቆረሰው ስጋዬ ነው አላቸው። ህብስቱን ስጋዬ ነው ሲጸልይ ሲያመሰግን በዛ ሰዓት ይሄ ህብስት ተቀይሮ ወደ ቅዱስ ስጋው እንዲሁም ደግሞ ወይኑ ተቀይሮ ወደ ክቡር ደሙ ሆነ ማለት ነው። እና ጌታችን ይህንን ምን አላቸው? ስለ እናንተ በመስቀል ላይ የሚቆረሰው ስጋዬ ነው፣ እንካችሁ ብሉ አላቸው። እንዲሁም ደግሞ ጽዋውንም ወይኑንም ጽዋውን አንስቶ ምንድን ነው ያላቸው? አመስግኖ ይህ ስለ እናንተ ነገ በመስቀል የሚፈስ ደሜ ነው፣ ከእርሱ ጠጡ አላቸው። ገና በመስቀል ላይ ከመፍሰሱ በፊት አምነው በእምነት ሆነው ይቀበሉት ዘንድ ቅዱስ ስጋውን ክቡር ደሙን ሰጣቸው ማለት ነው። እኛ ደግሞ ቅድስት ቤተክርስቲያን ዛሬ ይሄንን በመስቀል ላይ የተፈተተ ቅዱስ ስጋና ክቡር ደሙ ጌታችንም ለሐዋርያቱ በዚህ መንገድ የሰራውን ስርዓት በየዕለቱ ቅድስት ቤተክርስቲያን ለምዕመናን ቀድሳ አመስግና ራሱ ጌታችን በሰራው ስርዓት መሰረት ታቀርባለች ማለት ነው። እኛም ደግሞ በዚህ ከብረን እንድንኖር የእግዚአብሔር አምላካችን ቅዱስ ፈቃዱ ይሁንልን። እንግዲህ ሕጽበተ እግርም ያደረገበት ነው ጌታችን አምላካችን መድኃኒታችን ኢየሱስ ክርስቶስ ትህትናን ያስተማረበት። ደቀ መዛሙርቱ በዚሁ በዕለተ ሐሙስ እግራቸውን አጥቦ እኔ እናንተን እንዲሁ እግራችሁ እንዳጠቡ እናንተም ደግሞ ሄዳችሁ ለሌሎቹ እንዲሁ አድርጉ፣ የትህትናን ስራ ስሩ ብሎ ያስተማረበት ነው። ትህትና መሰረታዊ ነገር ነው። በተለይ አገልግሎት ያለ ትህትና አይፈጸምም። ጌታችን ደቀ መዛሙርቱ ወደሱ እየሄዱ እርስ በራሳቸው እየተነጋገሩ ነበረ። ማን ነው በመንግስተ ሰማይ ከመካከላችን ትልቁ ማን ነው እየተባባሉ በሰማይ ስለሚኖራቸው ክብር እየተነጋገሩ ነበርና እኔ ነኝ እየተባባሉ ማለት ነው። ጌታችን አምላካችን መድኃኒታችን ኢየሱስ ክርስቶስ ግን ሕፃንን በመካከላቸው አመጣና ቆመ ይላል። አቁሞ ካልተመለሳችሁ እንደዚህም ሕፃን ካልሆናችሁ በመንግስት
መንግስተ ሰማያት ቦታ የላችሁም ነው ያላቸው። አይደለም መብለጥና መበላለጥና አንዱ ከኔ እኔ እበልጣለሁ እኔ እበልጣለሁ እዛ ራሱ መግባትና እንደዛ ማድረግ አይቻልም። ትሕትና የሌለበት አገልግሎት እግዚአብሔር ክብርና መንግስቱን አያስወርስም ብሎ አስተምሯቸዋል። ይህንኑ ስርዓት ደግሞ በተግባር እየተገበረ እንደዚህ ያስተማረበት ነው። ካህናቱንም ምዕመናንንም እንዲያስተምሩ የነገረበት ሊቀ ጳጳሱ ሳይቀር ከሱ በላይ በታች ያሉትን ዝቅ ብሎ የሚያጥብበት ይህንን ቅድስት ቤተክርስቲያንም ስርዓቱን ትውፊቱን ጠብቃ እስከ ዛሬም ድረስ ይህንኑ ስርዓት እየፈጸመች የምታከብረው በዓል ነው። ከዚህ በተጨማሪ ደግሞ ስለ ጸሎት ያስተማረበትም ይታሰባል። በዚሁ ዕለት ማለት ነው። ጌታችን አምላካችን መድኃኒታችን ኢየሱስ ክርስቶስ በተለይ ከደቀ መዛሙርቱ ቅዱስ ሥጋውን ክቡር ደሙን ካቀበላቸው በኋላ ልቡ ንጹሕ ስላልነበረ ራሱንም ከጌታችንም ጋር ቆጭ ብሎ ሌላ ልቡ ደግሞ ጌታችን አሳልፎ ስለመስጠትና ስለመሸጥ ስለነበረ በልቡ ሰይጣን ገባበት ይላል በከፈተለት በር። ከዛ በኋላ ሂዶ ተነጋግሮ ጌታችንን በ30 ዲናር አሳልፎ እንደሚሰጠው ተስማምቶ መጥቶም አሳልፎ ሰጥቶታል። ጌታችን በዛ ሰዓት በጌቴ ሴማኒ በአታክልቱ ስፍራ እየጸለየ ነበረ። ላቡ መሬት ላይ እየተንጠበጠበ እየሰገደ እየጸለየ ነበረ። ደቀ መዛሙርቱን ደግሞ ወደ ፈተና እንዳትገቡ ትጉና ጸልዩ እያለ እያስተማራቸው ነበረ። እነሱ ግን ዓይናቸው ከብዶባቸው ነበረ። ብዙ ሰዓት ጌታችን ያላቸውን መፈጸም አልቻሉም ነበረ። እንቅልፍ ጥሏቸው ነበረ እና መጨረሻ ላይ ፈተናው መጥቶ በሚያዙበት ሰዓት በሉ ከዚህ በኋላ ስተኙ እንግዲህ ብሏቸዋለሁ ጌታችን። ምክንያቱም እንተኛ ቢሉ እንኳን ፈተናው የሚያስተኛ አይደለም እና አንዱ በግራ አንዱ በቀኝ ተበታተኑ ማለት ነው። ከዮሐንስ በቀር ሁሉም ተበተኑ በወቅቱ እና ጌታችን አምላካችን መድኃኒታችን ኢየሱስ ክርስቶስ ለአርአያነት ለእኛ ሊያስተምረን ፈተና ውስጥ እንዳንገባ በዛ ፈተናም ውስጥ ብንገባ እንኳን አሸናፊ እንድንሆን ድል እንድናደርግ ጾም፣ ጸሎት፣ ስግደት እንደሚያስፈልግ ይሄንን ስርዓት ራሱ የሰራበት ነው። በጸሎተ ሐሙስ ጸሎተ ሐሙስም የተባለው አንድም ጌታችን ይሄንን ስርዓት ጸሎት እየጸለየ እየሰገደ ይህንን አገልግሎት እያደረገ ለደቀ መዛሙርቱ የነገረበት ያሳየበት የድንጋይ ውርወራ ያህል ከነሱ ራቅ ብሎ ነው ይህንን ስርዓት እየፈጸመ የነበረው። ይህንን ስርዓት አድርጎ ዛሬም እኛም እያነበብን እንድንማርበት ያደረገ ስለሆነ እነዚህ ሁሉ ይታሰባሉ። እንግዲህ አምላካችን እግዚአብሔር ከንስሐ አባቶቻችን ሄደን የንስሐ አባት የሌለን ደግሞ የንስሐ አባቶችን ይዘን ንስሐ ገብተን ቀኖናችንን ፈጽመን በካህናቱ ተፈተን ቅዱስ ሥጋውን ክቡር ደሙን ተቀብለን ከእርሱ ጋር ሕያው ሆነን አንድ ሆነን እንኖር ዘንድ የእግዚአብሔር ፈቃድ ይሁንልን። በሐዋርያቱ ጸሎትም ምሕረትን ይላክልን። ሌላው የምትታሰበው ቅድስት በዚህ ዕለት የተመሰገነች ቅድስት ድንግል ኢዮጵራቅስያ የምትባል ቅድስት እናት ናት። እጅግ ኢዮጵራቅስያ በ9 ዓመቷ ነው ወደ ምንኩስና የተጠራችው። ገና ሕፃን ሆና በሮሜ ሀገር የነበረ መኮንን ነው አባቷ፣ ሞተ በሕፃንነቷ። ከመሞቱ በፊት በሕመም ላይ እንዳለ የንጉሥ ወዳጅ ነበረ፣ አኖሪዎስ ይባላል የወቅቱ የሮሜ ንጉሥ። ለሱ ልጁን ያሳድግለት ዘንድ ሰጥቶታል። እንግዲህ እሱ በዛ ዘመን ዘመድ ስለሆኑ የቅርብ ዘመድም ስለሆኑ ነው የሰጠው። በዛ ዘመን ልጅቱን ተቀብሎ እያሳደገ እጮኛ መጥቶ የሌላ መኮንን ወንድ ልጅ ሊያጋባት እጮኛ ተጫጩ ማለት ነው። ከዛ በኋላ ይህንን ስምምነት ፈጽሞ በነበረበት ጊዜ እናቷ ለብቻዋ ነው ትኖር የነበረውና በግብፅ ሀገር ደግሞ ባሏ ትቶላት የሞተ ሀብትና ንብረት ነበረና ያንን ለመቆጣጠር ወደ ግብፅ ስትሄድ ልጇንም የ9 ዓመት ልጇን ይዛ ሄደች። እዛ ይዛት ስትሄድ ለተወሰኑ ቀናት በገዳም እዛው በእስክንድሪያ አካባቢ ባለ አንድ የደናግል ሴቶች ገዳም ውስጥ ገብተው ሰነበቱ። እዛ ሲሰነብቱ የገዳሟ እመምኔት ጋር ይቺ ድንግል ሕፃን ቀረቤታ ነበራት ማለት ነው። እና በተለይ በዚህ ዕድሜዋ የመነኮሳቱን ሕይወት አየች። በመሬት ላይ ሲተኙ ያለምንም ምንጣፍ እና ያላቸው ደስታ፣ ሰላም
የሚመገቡት ምግብ ግን የማይጣፍጥ እንደው እዚህ ግባ የማይባል ትኩረት ተሰጥቶት ጣፋጭ ነገር የማይበላበት ጾም ለረጅም ሰዓት የሚጾምበት እና በዛ ሂደት ውስጥ ያንን ሁሉ ስታይ በጣም ልቧ ተመሰጠ ማለት ነው። ፍቅራቸው፣ ትህትናቸው፣ እርስ በራሳቸው ያላቸው መተሳሰብ እና ይሄንን ባየች ጊዜ ይህንን ቦታ ለቅቄ አልሄድም ከዚህ በኋላ እዚህ ነው የምኖር ብላ ለእመምኔቷ ነገረቻት ማለት ነው። እመምኔቷ ደግሞ እንዴ አንቺ እኮ እጮኛለሽ፣ በዓለም ውስጥ የሚጠብቅሽ ብዙ ነገር አለ፣ ተመልሰሽ አትሄጂም ስትላት ቃል ገባችላት ላትሄድ። ይህን ከተስማሙ በኋላ ከጥቂት ቀናት በኋላ እናት ጨረሰች የምትሰራውን ስራ ሀብቷን ንብረቷን የምትቆጣጠረውን ፈጽማ በይ ወደ ሀገራችን እንሂድ ስትላት አይ እናቴ እኔ እኮ ከዚህ በኋላ መንኩሼ እዚህ ነው የምኖረው ወደ ሀገሬ አልመለስም ብላ ነገረቻት። ይቺ ቅድስት እናት በዚህ ልቧ ተነካ። እናትም ያላትን ሀብትና ንብረት ሁሉ ሸጣ ለድሆች መጽውታ እርሷም በልጇ አነሳሽነት መነኮሰች። በዛውም በገዳም ለመኖር ሕይወቷንም በዛ ለማሳለፍ ወሰነች ማለት ነው። ጥቂት ዓመታትን ቆይታ አረፈች ይቺ ቅድስት እናት። እሷ ስታርፍ ደግሞ አኖሬዎስ ንጉሱ ይህችን ሕፃን አምጡልኝ ብሎ መልእክተኞቹን ላከ ማለት ነው። ሲመጡ ግን መንኩሳ አገኟት። መንኩሳ ባገኟት ጊዜ በጣም አዝነው መልእክት ይዘው ሄዱ። እኔ ከዚህ በኋላ ራሴ ለዘላለማዊው አምላኬ አጭቻለሁ ብላ መልእክት ላከችለት። ይህንን መልእክት በደረሰው ጊዜ ልቡ ተነክቶ አለቀሰ፣ አዘነ። በዚህ ዕድሜዋ ይህንን ውሳኔ እንድትወስን ያደረጋት እግዚአብሔርንም አመሰገነ። እርሱም ደግ ክርስቲያናዊ ንጉሥ ነበረና ማለት ነው። እንግዲህ በዚህ ሁኔታ መንኩሳ መጋደል ጀመረች። በተጋድሎዋ ጊዜ ጾም ስትጀምር በመጀመሪያ በየሁለት ቀኑ ማክፈል ነው የጀመረችው። ከዛ ቀስ እያለች ደግሞ ይህን አሳድጋ በየሶስት ቀኑ አደረገችው። ከዛ ቀጥላ ደግሞ ከ7 ቀን 1 ቀን ብቻ መመገብ በሂደት ውስጥ ማለት ነው። እና በጣም የሚደንቅ ነው። አሁን ይሄ በዓለሙ ላለን ሰዎች 7 ቀን 1 ቀን መብላት ማለት ምን ያህል ከባድ እንደሆነ መረዳት ይቻላል። ግን ለቅዱሳኑ ይሄ እግዚአብሔር እያጸናቸው እያጠነከራቸው ለቆረጡ ይሄ የሚቻል መሆኑ በቅዱሳኑ ታሪክ እናየዋለን ማለት ነው። እንግዲህ ቀጥላ ደግሞ ከ7 ቀንም አልፋ 40 ቀን አብይ ጾምን ሳትቀምስ ምንም የጾመች ቅድስት እናት ናት። እንግዲህ እንደ ቅዱሳን እናት አባቶቻችን በኢትዮጵያም ያሉ ይህን ያደረጉ በድርሳናቸው በገድላቸው ላይ ተመዝግቧል። ሰይጣን በአካል እየተገለጠ ብዙ መከራ አድርሶባታል። መሬት ላይ ጥሏታል። እግሯን ጉዳት አድርሶባታል። ብዙ መከራና የክብር ባለቤት ጌታችን ደግሞ ከዛ እየፈወሰ እያዳናት በጽናት የተጋደለች ቅድስት እናት ናት። አንዲት ዕለት የገዳሙ እመምኔት አንድ ራእይ አየች። ራእዩ ምንድነው? አክሊላትን እና አዳራሾችን የሚያዘጋጁ ሰዎችን አየች እና ለማን ይሆን ይሄ የሚዘጋጀው ብላ ባሰበች ጊዜ ወይም በጠየቀች ጊዜ በወቅቱ ይሄ የሚዘጋጀው ለኢዮጵራክሲያ ነው ብለው የሚላትን ድምፅ እንደሰማች ይሄንን ራእይ ለገዳማውያኑ ለእሷ እንዳትነግሯት ብላ ነገረቻቸው ማለት ነው። ይሄን ካየች በኋላ ጥቂት ቀናት ነው የቆየች። የሆድ ህመም ታመመች። ታማም አስታማዋት። በጸሎቷ እንድታስባቸው ለመኗት። እርሷም ደግሞ እባካችሁ እኔን በየዕለቱ በምታደርጉት ጸሎታቸው አስቡኝ ብላ ለመነቻቸው። ይህንንም ብላ አረፈች። ቅዱሳን በነገራችን ላይ ሲያርፉ በጸሎት አስቡኝ ብለው ነው የሚያርፉት። በምድር ላይ ያላቸውን ነገር ሁሉ እንደጨረሱና በሰማይም ደግሞ እኔ ጸድቄአለሁ እርግጠኛ ነኝ ብለው ሳይሆን እስከ ፍጻሜው ድረስ በእግዚአብሔር ዘንድ ገብተው በዛ መንግስት እስከሚገቡ ድረስ እኔ ኃጢአተኛ ነኝ እያሉ የሚኖሩ ስለሆነ በጸሎታቸው አስቡኝ ብላ አረፈች። ከቅድስቷ ሕይወት ብዙ እንማራለን። በተለይ የምንኩስና ሕይወት ምንም እንኳን በምድር ላይ ሲኖሩ ስቃይ ቢኖረው ምድራዊ ስልጣንን፣ ሹመትን፣ ተድላን፣ ደስታን ይህን ሁሉ ትተው ሊመንኑለት የሚገባ ሕይወት መሆኑን ከዚች ቅድስት እናት እንማራለን። እንግዲህ የነገስታት ቤተሰብ ሆና በንጉሥ ክብር ያለች ሴት፣ በዓለም ውስጥ የፈለገችው ሊሟላላት የሚችል ሴት ይህን ሁሉ ትታ መመነኗ የምንኩስና ሕይወት ለዚህ የሚበቃ መሆኑን የምንማርበት ነው ማለት ነው። መሬት ላይ መተኛትን፣ በፈቃድ ራስን ምግብ መከልከልን፣ ዓለምንና የዓለሙን ፈቃድ ማሸነፍን ከዚች ቅድስት እናት እንማርበታለን ማለት ነው። ከዚች ቅድስት ድንግል በረከቷ አይደርብን፣ በጸሎቷም
እግዚአብሔር አምላካችን ሁላችንንም ይማረን። ቀጣዩ በዓል ደግሞ መጋቢት 27 የጌታችን አምላካችንና መድኃኒታችን ኢየሱስ ክርስቶስ የስቅለቱ በዓል የሚታሰብበት ነው። መጋቢት 27 ቀን በየዓመቱ የጌታችን ስቅለት ይታሰባል። በድጋሚ በተጨማሪም ደግሞ በሕማማት ሰሞን ዕለተ ዓርብ ዘወትር በየዓመቱ ሕማማቱ የሚታሰብ ነው። መጋቢት 27 ግን ጥንተ ስቅለቱ ዕለቷ የተፈጸመችበት ስቅለቱ የተፈጸመበት ዕለት ይሄ በየዓመቱ እየተቆጠረ ይፈጸማል፣ ይታሰባል ማለት ነው በቤተ ክርስቲያናችን። እንግዲህ ያ አካላዊ ቃል ወልደ እግዚአብሔር ማለት ነው። በመጀመሪያ ቃል ነበረ ብሎ ቅዱስ ዮሐንስ በወንጌሉ ምዕራፍ 1 ቁጥር 1 ጀምሮ የጻፈው ይሄ ራሱ አምላክ እግዚአብሔር የሆነው አካላዊ ቃል ከሦስቱ አካል አንዱ የሆነው ማለት ነው። ከአብ ከመንፈስ ቅዱስ ጋር አንዱ አካል ወልድ በራሱ ፈቃድ፣ በእሱ ፈቃድ፣ በአባቱ በአብ ፈቃድ፣ በመንፈስ ቅዱስም ፈቃድ ሦስቱም በፈቃድ ልዩነት ስለሌላቸው ማለት ነው። እንዲሁ ደግሞ በማምላክ ደግሞ ፈቃድ ቅዱስ ገብርኤል የማምላክንም ፈቃድ ጠይቋል። በእርሷም ፈቃድ ደግሞ ከስጋዋ ከማምላክ ስጋን ከነፍሷ ደግሞ ነፍስን ተዋህዶ ተወልዶ 33 ዓመታት ከ3 ወር በምድር ተመላልሶ ሕይወት የሆነውን የወንጌል ቃል አስተምሯል። በቃሉ አስተምሯል። ሕሙማንን እየፈወሰ ሕሙማነ ነፍስን በትምህርቱ ሕሙማነ ስጋን ደግሞ በተአምራቱ እየፈወሰ እያገለገለ ኖሯል ማለት ነው። በሰው የሚደርሰውን መከራ ሁሉ መለኮት በተዋህደ በስጋው ይሄ ማለት ስግው ቃል ብለን በምንጠራው መለኮት ከስጋ ጋር ከተዋሃደ በኋላ ልዩነት የለውም። ስጋ ከመለኮት ጋር ሲዋሃድ ይሄ ወልድ ዋሃድ የምንለው ባህሪ ዘእም ባህሪ አካል ዘእም አካል ከአካል ከሁለት አካል አንድ አካል ከሁለት ባህሪ ደግሞ አንድ ባህሪ ሆነ። ሁለት ባህሪ አይባልም፣ ሁለት አካል አንልም። በተዋህዶ ከከበረ በኋላ ያ ተዋህዶ ግን በምን አይነት ተዋህዶ ነው? በተዓቅቦ የሚደር ተዓቅቦ ስጋ የስጋን ባህሪ ይዞ ሳይለቅ እንዲሁም ደግሞ መለኮትም የመለኮትነትን ባህሪ ይዞ ተዋህዱ ማለት ነው። ሲዋሃዱ ያለ መቀላቀል ያለ መደራረብ አንዱ አንዱን ሳያጠፋው አንዱ አንዱን ሳይሰለቅጠው ሳይውጠው በዚህ መንገድ ነው ተዋህዶ የተፈጸመ ማለት ነው። እና የስጋ ባህሪ ሁሉ አለ። ይታመማል። ጌታችን አምላካችን መድኃኒታችን ኢየሱስ ክርስቶስ ተሰቅሏል። መሰቀሉ በምንድን ነው ማለት ነው? በስጋ ግን ያ ስጋ መለኮት የተዋህደው ነው። ከስጋውም መለኮት አይለይም፣ ከነፍሱም መለኮት አይለይም። ግን ስጋው ከነፍሱ ግን ትለያለች። የምትለየው መቼ ነው? በሞተ ጊዜ በራሱ ፈቃድ ሞትን በተቀበለ ጊዜ ስጋው ከነፍስ ሲለይ፣ መለኮት ግን ከነፍስም አይለይም ከስጋውም አይለይም ማለት ነው። እንግዲህ ስለ ጌታችን አምላካችን መድኃኒታችን ኢየሱስ ክርስቶስ ይህንን ያህል ካል ዛሬ እንግዲህ አሁን ያለንበት ዓመተ ምህረት 2017 ዓመተ ምህረት ነው። አሁን 2017 ዓመተ ምህረት ላይ ሆነ ጌታችን ደግሞ እድሜው 33 ዓመታትን ነው በምድር ላይ 33 ዓመት ከ3 ወር ብለናል። 33 ዓመታትን ስንቀንስ ከ2017 ላይ እንግዲህ እሱ ከተወለደበት ጀምሮ ዘመኑ ስለሚቆጠር ማለት ነው ስንቆጥር 1984 ዓመት ይሆናል። እንግዲህ ይሄ ታሪክ የተፈጸመው ከዛሬ 1984 ዓመተ ምህረት በፊት ነው ማለት ነው። ከዛ በፊት ነው ጌታችን በመስቀል ላይ በፈቃዱ የተሰቀለው። እንግዲህ ቅዱስ ጴጥሮስ የጌታችን የመሰቀል ጉዳይ ለምን ተሰቀለ፣ እሱ መሰቀሉ ስለኛ ምን ጥቅም አለው የሚለውን በአጭሩ ሲገልጸው አንደኛ ጴጥሮስ ምዕራፍ 2 ቁጥር 24 ላይ ያለው ከኃጢአታችን ያወጣን ዘንድ በጽድቁም ያድነን ዘንድ እርሱ ስለ ኃጢአታችን በስጋው በእንጨት ላይ ተሰቀለ ይላል። አሁን እዚህ ጋር የምንረዳው የተሰቀለበት ምክንያቱ እኛን ከኃጢአት ያወጣን ዘንድ ነው። እንዲሁም ደግሞ እኛን ደግሞ በጽድቁ ደግሞ ያድነን ዘንድ ነው። ከኃጢአትም ያወጣናል፣ ደግሞ ድነታችንንም ይፈጽምልናል ማለት ነው። ይሄን ሊያደርግልን ነው ይሄንን የከፈለልን በመስቀል ላይ ስለ ኃጢአታችን ስለ እኛ ኃጢአት ሲል ማለት ነው።
ይህንም የከፈለው ዋጋ በምን ሆኖ አለ ቅዱስ ጴጥሮስ? በስጋው በእንጨት ላይ ተሰቀለ። በስጋው ሲል መለኮት አልተዋሃደው ማለት አይደል። መለኮት የተዋሃደው ስጋ ነው። ግን መለኮት በባህሪው አይሞትም። መለኮት በባህሪው አይታመም። ባህሪያቸው ስለማይቀላቀል ማለት ነው። ስለዚህ የመለኮት ባህሪ እንዳለ ነው፣ የስጋን ባህሪ እንዳለ ነው። የስጋ ባህሪ ይሞታል፣ የስጋ ባህሪ ይታመማል። ስለዚህ በስጋው መለኮት የተዋሃደው ስጋ ነው። መለኮት አልተለየውም ማለት ነው። ግን ያ ማለት በዚህ መንገድ እንረዳዋለን። እንግዲህ ከኃጢአታችን ያወጣን ዘንድ ነው፣ በጽድቁም ያድነን ዘንድ እርሱ ስለ ኃጢአታችን በስጋው በእንጨት ላይ ተሰቀለ አለ። ጌታችን እንግዲህ ስጋውን ከነፍሱ በፈቃዱ ነው የለየው። ይህንን መጽሐፍ ቅዱስም ያስተምረናል። እንግዲህ ጌታችን ሊሰቀል ባልፈቀደበት ሁሉ ጊዜ ማለት ነው ሊገሉት ሙከራ አድርገዋል። ሙከራ ባደረጉባቸው አጋጣሚዎች ሁሉ ወይ በመካከላቸው አልፎ ይሄዳል፣ ወይ ደግሞ የምንፈልገው ኢየሱስን ነው ክርስቶስን እንፈልገዋለን ብለው ልክ ጌታችንን ሲያገኙት ማንን ነው የምትፈልጉት ሲላቸው ኢየሱስን ሲሉት እኔ ኢየሱስ ነኝ ሲላቸው ደንግጠው እንደወደቁ መጽሐፍ ቅዱስ ላይ ተመዝግቧል። እንግዲህ በግርማ መለኮቱ እሱን ማየት አይችሉም። እነሱን በፈቃዱ ካህሊ አምላክ እንደመሆኑ ኤልሻዳይ ሁሉን ቻይ አምላክ እንደመሆኑ ሁሉን ማድረግ ይችላል። ደግሞ በራሱ ፈቃድ ሞትን በራሱ ላይ እንዲመጣ ፈቀደ ማለት ነው፣ ስለኛ ኃጢአት ሲል። ነገር ግን እርሱ ባልፈቀደው ጊዜና ሁኔታ አልሆነም፣ እሱ በፈቀደው ነው የሆነው። ይህን ማስተዋል ይጠይቃል። እና በምድር ላይ ጌታችን ዞሮ ዞሮ የፈቀደበት ጊዜ ሲደርስ ሕማሙን ሁሉ ተቀብሏል ማለት ነው። እርኩስ መንፈስ ያደረባቸው አይሁድ ከሕጋቸው ውጭ፣ ከፍትህ ውጭ፣ ከሰብአዊነት ውጭ በሆነ ጭካኔ ጌታችንን አንገላተውታል፣ ገርፈውታል። መስቀል አሸክመው ወደፊት እየጎተቱ ወደ ኋላ እየሳቡ መሬት ላይ እንዲወድቅ እያደረጉ አሰቃይተውታል። ጽሕሙን ነጭተውታል። ልብ ድረስ የሚወጋ በአናቱ ላይ የገባ ወደ 300 ሾህ ያለው አክሊል ሰርተው በራሱ ላይ አጥልቀው ወደ ውስጥ እንዲገባ አድርገውታል። ደሙ እንዲፈስ አድርገዋል። ወደ 25 ጊዜ አፍንጫውን መትተው ቅዱስ ደሙን አፍስሰውታል። ጌታችንን ከሚጸልይበት ከጌቴሴማኒ እስከ ሐና ቤት ድረስ ሲወስዱት ወደፊት እየጎተቱ እየለቀቁ 65 ጊዜ ነው ከመሬት ላይ ያጋጩት። 65 ጊዜ ከሁለት ግንዶች መካከል አድርገው ከግንዶቹና ከግንዶቹ ጋር አጋጭተውታል። በእጃቸው ሲመቱት እጃቸውን ሲያማቸው ድንጋይ ጨብጠው ፊቱን ጸፍተውታል። በዚህም በእውነት የውበት ባለቤት የሆነ አምላካችን በዚህ መንገድ ፊቱ ደም ግባት አልባ እንዲሆን አድርገውታል ማለት ነው። የሚያሳዝን ነገር ነው የተፈጠረው። በእጃቸው ሲመቱት ወደ 305 ጊዜ ደግሞ በሽመል በዱላ ሲሰለቻቸው ደግሞ የእጃቸው ደብድበውታል። ወደ 6666 ጊዜ ደግሞ በጅራፍ ገርፈውታል። በዚህም ወደ 366 ጊዜ ክቡር ስጋው ከላዩ ላይ የተቆረጠ ወድቋል። አጥንቱ እስከሚታይ አጥንቱ የሚቆጠር እስከሚሆን ድረስ በዚህ መንገድ ገርፈውታል ማለት ነው። ይሄ ሁሉ ግፍ ነው። በሕጋቸው እንኳን አንድ ሰው ይሰቀል ከተባለ አይገረፍም፣ ይገረፍ ከተባለም ደግሞ አይሰቀልም። እነሱ ግን ሁለቱንም አደራርበው ነው ይህንን ሁሉ ፍትህ አልባ የሆነ ስራ እየሰሩ የነበረው። ይህ ሁሉ ግፍ ተፈጽሞ እንግዲህ መልኩ ደምግባቱ መልኩ ጠፍቷል ማለት ነው፣ ተበላሽቷል ማለት ነው፣ በደም ተታሏል። ቅድስት እናቱም በእናት አንጀት ከመሬት እየወደቀች እየተነሳች ግፍ ተፈጸመ፣ ዳኛ የለም፣ ፍትህ የለም፣ የሚያይ የለም እያለች ልቧ ተነክቶ በእውነት አዝናለች፣ አልቅሳለች። ማምላክ ቤዛዊት ዓለም ልጇ በመስቀል ላይ ተቸንክሮ ደሙ ሲፈስ ስታየው
ልቧ አልቻለም። አዝናለች፣ አምርራ አልቅሳለች። እጅግ የወደው የነበረው ደግሞ እስከ መስቀል ድረስ የታመነው ዮሐንስ ከመስቀሉ ጎን ቆሞ አንብቷል። አንጀቱ ተላወሰ፣ እንደ እሳት ነደደ። ከመስቀል ጎን ቆሞ ወይኔ ወይኔ ወዳጄ እያለ አለቀሰ። በእውነት ወዮ! እንዲህ አይነት ሐዘን ምን አንደበት ሲሆን የሚናገረው? ምን ልብስ ሲሆን የሚያስበው? ምን ጥበብስ ሲሆን የሚረዳው? የማምላክን ሐዘኗን አይቶ በመስቀል ላይ ሳለ እንግዲህ ታማኙን ዮሐንስን ልጅ ይሁንሽ ብሎ በመስቀሉ ላይ ሆኖ ነው ሐዘኗን አይቶ መከራዋን አይቶ እንዲያጽናናት እሱ የሚያጽናና ልጅ ይኸው ብሎ ሰጣት ማለት ነው። እርሷ ደግሞ በእርሱ ምትክ እንደ ልጅ እንዲሆናት ሲሰጣት ዮሐንስን ደግሞ በራሱ በአምላክ ሰጭነት በጌታችን ሰጭነት ልጇ እንዲሆን አድርጓል ማለት ነው። እኛም ምዕመናን ዛሬ በዮሐንስ አንጻር ሆነን እናታችንን አምላክን ተቀበልን ማለት ነው። እውነተኛ እናት፣ እውነተኛ እናት። መስቀሉ ለእኛ ምን ያላደረገልን ምን ያልሰጠን በረከት አለ? ድነታችን የተፈጸመበት ክቡር ደግሞ ቅዱስ ሥጋው የተፈተተበት ያንን ቅዱስ የሆነ ነገር ያደረገልን ሰይጣን ድል የተመታበት የተሸነፈበት ሞት ድል የተደረገበት በዛ ሰዓት ጌታችን አምላካችን መድኃኒታችን ኢየሱስ ክርስቶስ ደግሞ ከሁሉም የበለጠ ጸጋና ስጦታ እማምላክን በዛ የመስቀል ቦታ ላይ ሆኖ ነው እነኋት እናትህ ብሎ ለዮሐንስ የሰጠው። ለእኛም እናታችን ሆና ተሰጠችን ማለት ነው። እግዚአብሔር አምላካችን በዚህ መንገድ እናት አድርጎ በመከራው ጊዜ የሰጠን እናታችንን ጠብቀን ከእሷ ጋር ኖረን እናልፍ ዘንድ ፈቃዱ ይሁንልን። ይህም ሁሉ በረከት አደለን ማለት ነው። መላእክት ሁሉ ይህ ሁሉ በአምላካቸው ላይ ሲደርስ ሲያዩ በጣም አዝነው እንደ ሻሽ ተነጥፈው እንደ ቅጠል ረግፈው አዝነው ተመልክተዋል። አይሁድ ጌታችንን በሰቀሉ ጊዜ ሚካኤል ዝም አለ። ገብርኤልም በዚህ ተገረመ፣ ተደመመ። ይህ ነገር ለመላእክቱ ሁሉ በእውነት የሚገርም ነገር ሆኗል። ፍጥረት ሁሉ ለዚህ ክስተት ምላሽ ሰጥተዋል። ፀሐይ ጨልማለች፣ ጨረቃ ደም ሆናለች፣ ከዋክብት ከሰማይ ረግፈዋል፣ ብርሃናቸውን ሁሉ ከልክለዋል። የብርሃን ባለቤትን ራሱን ባለቤቱን መስቀል ላይ ሲያዩት አልቻሉም። አምላካችን መስቀል ላይ ከዋለበት ከቀኑ 6 ሰዓት ተሰቅሎ በመስቀል ላይ ከዋለበት ከ6 ሰዓት ጀምሮ ቅዱስ ሥጋውን ከቅድስት ነፍሱ በፈቃዱ እስከለየባት እስከ 9 ሰዓት ድረስ ምድር ሁሉ ጨለማ ሆናለች። መለኮቱ ከሥጋም ከነፍስም አልተለየም። መለኮት የተዋሃደው ሥጋው መስቀል ላይ ዋለ። መለኮት በተዋሃዳት ነፍሱ ደግሞ ነፍሳትን የዲያብሎስ ምርኮዎችን ሁሉ ነፃ ወጣ። ይህንን የመስቀል መከራ ቅድስት ቤተክርስቲያን በመጋቢት 29 ቀን ታስበዋለች። በአብይ ጾም በተሰራልን ስርዓት ደግሞ ይህንኑ ቀን ስቅለት ብለን እየሰገድን እየጾምን እየተጋን እናስበዋለን። አምላካችን እግዚአብሔር ይህንን ታላቅ የከፈለልንን ዋጋ ያደረገልንን ስራ የምናስተውልበትን ጥበብ ይስጠን። ከእርሱ ጋር ፈቃዱን እየፈጸምን እያገለገልነው ጸንተን እንድንኖር የአምላካችን እግዚአብሔር ቅዱስ ፈቃዱ ይሁንልን። እንግዲህ ሌላው በዚሁ ዕለት የሚታሰበው ሁለተኛው በዓል ምንኩስናን ያስፋፋው አባት ታላቁ መቃርስ የሚታሰብበት ነው። የተወለዱት እነኛ አባት በግብፅ ውስጥ ነው። ቤተሰቦቻቸው ባለጸጎች ደጎች ናቸው። በክርስትና ጸንተው ይኖሩ ይተዳደሩ የነበሩ እናትና አባቶች ናቸው። ነገር ግን ለብዙ ዓመታት ልጅ አልነበራቸው። በጾም በጸሎት በስግደት ሆነው እግዚአብሔር ልጅ እንዲሰጣቸው ይለምኑ ነበር። ሀብታቸውንም ለድሆች እየሰጡ እየመጸወቱ እግዚአብሔርን አብዝተው ይለምኑ ነበረ። እግዚአብሔር አምላካችንም የለመኑትን የማይነሳ የጠየቁትን የማይረሳ አምላክ ነውና አንድ ሌሊት ለአባቱ በራእይ መልእክት ላከለት ማለት ነው። ወይም ደግሞ ራእይን አየ። በዓለሙ ሁሉ የሚታወቅ ብዙ መንፈሳዊ ልጆችን የሚወልድ ቅዱስ ልጅን እንደሚወልድ እግዚአብሔር ነገረው።
እንደ ቃሉም ደግሞ ለዓለም ሁሉ ኩራት የሚሆን ለብዙዎች የሚያስተምር ይህንን ደግ ልጅ ወለዱ ማለት ነው። ለአቅመ አዳምን በደረሰ ጊዜ ማጋባት ፈለጉና ሚስት አጭተው አመጡለት። እሱ በዚህ አልተደሰተም። ራሱን እንደታመመ ሆኖ ተኛ። ጥቂት ቀናት ከቆየ በኋላ ደግሞ አባቱን አይ እግዚአብሔር ቢፈውሰኝ ወደ ገዳማት ሄጄ ልጸልይ ባካችሁ ብሎ ጥያቄ ያቀረበ። አባቱን ፈቀደለት፣ ሄደ። እዛ በበረሃ ገብቶ ብቻውን ሆኖ ጸለየ። እንግዲህ ከዛም በፊት እግዚአብሔርን እየለመነ ይኖር የነበረ አባት ነው። እባክህ መንገድህን ምራኝ፣ ከአንተ ጋር ኖር ዘንድ ፈቃድ ይሁንልኝ እያለ ሁልጊዜ ይጸልይ የነበረ አባት ነው። በዛ ሰዓት በረሃ ገብቶ በጸለየ ጊዜ 6 ክንፎች ያሉት ኪሩብ መልአክ ተገለጠለት ማለት ነው። እዛም እየደገፈ ወደ ተራራ ላይ አውጥቶ ከተራራው ላይ ሆኖ አካባቢውን እያሳየ ይህ ሁሉ ያንተ ግዛት ነው እያለ ሲነግረው ይህንን አይቷል በራእይ እና ይህንን ነግሮት መንፈሳዊ ልጆችንም እንደሚያፈራ በዛ ቦታ ላይ የእሱ ግዛት ሆኖ እንደሚኖር ነገረው። ከጥቂት ጊዜ በኋላ በጸሎቱን ጨርሶ ወደ ቤቱ ተመለሰ። ሲመለስ ድንግሊቱ ሙሽራ ታማ አገኛት ማለት ነው። ጥቂት ቀናትም ቆይታ ይቺ ድንግልናዋ እንደጠበቀች አረፈች። ብዙም ሳይቆዩ ደግሞ ተከታትለው ወላጆቹም አረፉ። በዛን ጊዜ ያለውን ሀብት እና ንብረት ሁሉ ሸጦ ለድሆች አከፋፍሎ መነነ ማለት ነው። በአካባቢው እዛው አካባቢ ነው የመነነው። በአካባቢው የነበሩ ሰዎች በጣም ደግነቱን መልካምነቱን አይተው ሃይማኖቱን አይተው ዲቁና እንዲሾም ከዛ ደግሞ ቀጥሎ ቅስናም እንዲሾም አደረጉ። ቤት ሰሩለት። እዛ መኖር ጀመረ ማለት ነው። እየቀደሰ እያገለገለ እያቆረባቸው እዛ መኖር ጀመረ። ለብዙ ጊዜያት እየተጋደለ ኖረ። ሰይጣናት በአካል እየተገለጡ ብዙ መከራ እስኪያደርሱበት ድረስ በጾም በጸሎት በስግደት እየተጋደለ ኖረ ማለት ነው። አንድ ወቅት ላይ እንደውም በአካባቢ የምትኖር አንዲት ድንግል ከአካባቢው ካለ ጎረምሳ ጋር ደርሳ ጸነሰች ማለት ነው። ነገር ግን ጽንሱ እየገፋ ሲሄድ ጨነቃቸው። ጎረምሳውም እሷም ምን እናድርግ ብለው ሲያስቡ አይ ይሄ አንድ መነኩሴ ያለ ይሄ ሰውዬ ነው ብለሽ ተናገሪ ብሎ ይነግራታል። ሄደች ለአባቷ እንደዚሁ ብላ ተናገረች ማለት ነው። ከዛ ለወላጆቿ ይህንን ነገር በተናገረች ጊዜ ወላጆችና ዘመዶቿ ሁሉ ሄደው እጅግ ከባድ የሆነ ስቃይን አደረሱበት፣ ደበደቡት። እሱ ምን አጥፍቼ ነው ባካችሁ እስኪ ምክንያት ንገሩኝ፣ በምን ምክንያት ነው እንዲህ የምትቀጠቅጡኝ እያለ በጠየቃቸው ጊዜ ደግሞ ልታወራ ነው ልጃችንን እንደዚህ አድርገ ከክብር አዋርደ ብለው ብዙ መከራ ደረሱበት ማለት ነው። መላእክት በአካል ተገልጠው የተጋዳይ ምን አደረጋችሁ እስኪ ብለው ይሄ እኛ እናውቃለን ምንም ከተጋድሎ ውጭ ከጸሎት ውጭ ተንኮልና ክፉ ስራ የማይሰራ እንደሆነ ብለው ለምነው እንዲለቁት እስከ ማድረግ ድረስ ደረሱ ማለት ነው። ይህንን አድርገው ደግሞ በዛው የነበሩ ሰዎች ዋስ እንዲያመጣ ካላመጣ ግን ብዙ መከራ እንደሚደርስበት ገለጹ። ይህንንም እንደው ሰሌን እየሰሩ በልሂድና ይዘህ ሸጠህና እያሉ የሚልኩት መልእክተኛ ልጅ ነበራቸውና እርሱ በአጋጣሚ በዛ ቦታ መጣ። ዋስ እሱ ይሆነኛል አሉ። ዋስ ሆናቸው። በእሱ ምክንያት ለቀቁት ማለት ነው። ከዛ በኋላ ሰኔል እየሰራ በል እንግዲህ መቃርስ ከዚህ በኋላ ባለ ሚስትና ባለ ልጅ ሆነሃል እያለ በገባው ቃል መሰረት ገንዘብ እየሰራ ቀንም ሌትም ሳይተኛ እየሰራ ያንን ብር ለዚያች ሴትና ለጸነሰችው ሴት ገንዘቡን እየሰጠ ነበረ ማለት ነው። ይልካል። በመጨረሻ የምትወልድበት ቀን ደረሰ። ሲደርስ እንዴት ሆና ትውለድ? ምጡ ጸናባት። ለ4 ቀን መውለድ አልቻለችም። ልትሞትም ደረሰች። እናት ጠጋ ብላ ይሄኔ አንቺ ሴት እባክሽ የበደልሽው ነገር አለ፣ ያጠፋሽው የሰራሽው ኃጢአት አለ ብላ ስጠይቃት አዎ እናቴ እኔ ከዚህ ንጹሕ መነኩሴ አልጸነስኩም፣ የጸነሱት ከዚህ ጎረምሳ ነው ብላ እውነተኛውን ተናገረች ማለት ነው። ቤተሰቦቿ ሁሉ ይህን ሰሙ፣ አዘኑ። ያንን ደግ መናኝ አባት ሄደው ያደረጉበትን ሁሉ ይቅር በለን አሉት። እርሱም ይህንን ይቅርታ ተቀብሎ እንደገና ቀድሶ አቆረባቸው ማለት ነው። ቅዱሳን እንደዚህ ናቸው። ምንም ቢበድላቸው ሰው ይቅር በሉኝ ካላቸው ይቅር ይላሉ።
እኛ ይቅር እንባል ዘንድ እኛ ራሳችን አስቀድመን ይቅር ባይ መሆን አለብን። ይሄ ክርስቲያናዊ የክርስትና መሰረት ነው። ስለዚህ እነኚህ ቅዱስ አባት ይቅር አሉ። ቅዱስ ሥጋውን ክቡር ደሙንም እያቀበሏቸው ዘለቁ ማለት ነው። ቀጥሎ ደግሞ ወደ በረሃ ገብተው መጋደል ጀመሩ። ከዛ በበረሃ ገብተው ሲጋደሉ ፈተናው በጠነከረባቸው ጊዜ በዓለም ሳለ አንድ እንጦንስ የሚባል ደግ መነኩሴ እንዳለ ሰምተው ነበር እነኚህ ቅዱስ በዓለም ሳሉ ማለት ነው። እና እርሳቸውን ባገኛቸው በተለይ ስለ ሰይጣናት ፈተና እንዴት ማሸነፍ እንዳለብኝ ይነግረኛል፣ ይመክረኛል፣ ያስተምረኛል ብለው ወደ አባ እንጦንስ ሄዱ ማለት ነው። አባ እንጦንስ በሩቅ ሆነው ገና ባዩቸው ጊዜ አቡነ መቃርስን ልክ ጌታችን ናትናኤልን ሲያየው እነሆ ደግ እስራኤላዊ በልቡ ንጹሕ ተንኮል፣ ክፋት የሌለበት እያለ እንዳመሰገነው እሳቸውም እንደዛ ብለው ተናገሩ ማለት ነው። ተነስተው ሰግደው ተቀበሏቸው። በዚያም ቆይታቸው ብዙ ነገርን ተማሩ። ብዙ የክርስትና ሕይወትን ምስጢራትን ሁሉ አስረዷቸው። በተለይ እሳቸው በልባቸው የጠበቋቸው እግዚአብሔር የገለጠላቸውን ነገር ሁሉ እሳቸው እየተገለጠላቸው ሲነግሯቸው ልባቸው ተነካ ማለት ነው። እና በዚህ አይነት የፍቅር ቆይታ ከቆዩ በኋላ በል ተመለስና ገዳም ሂደህ ተስፋ ባለመቁረጥ ታገል፣ ምንም ፈተና ሰይጣን ቢያመጣብህ ከገዳምህ ንቅንቅ እንዳትል ጸንተህ ተጋደል ብለው ይህንን ትምህርት አስተምሯቸው ላኳቸው። ከዛ በኋላ ከተመለሱ በኋላ ሰይጣናት ሁሉ በአካል ሁሉ እየመጡ ብዙ ፈተናን አደረሱባቸው። እንዲህ እንስሳዊ በሆነ ስራ በፈቲው በፍትወተ ስጋ ሁሉ ተዋጓቸው። በዚህም ታገሱ እነኚህ ቅዱስ አባት ትካዜን፣ ዓለማዊ ክብር መውደድን፣ ትዕቢትን፣ መመካት፣ መሰልቸት፣ ታካችነትን፣ ስድብን፣ ሃይማኖት ማጣት፣ ከእግዚአብሔር ዘንድ ተስፋ መቁረጥ፣ እነዚህም ሁሉ በልባቸው ሰይጣን እያመጣ ይፈታተናቸው ነበረ። ከዚህም ሁሉ በጣም በሚበዛ ጸሎት እየተዋጉት የኖሩት እነኚህ ቅዱስ አባት ማለት ነው። ከዛ አንድ ወቅት ላይ እግዚአብሔር ሰይጣናት የሚመካከሩትን ነገር እንዲሰሙ ጆሯቸውን ከፈተላቸው እና ሰይጣናት ይህንን መነኩሴ ተስፋ አስቆርጠን ከዚህ ገዳም ካላስወጣ ነው ነገ ከነገ ወዲያ ብዙ መነኮሳትን ያመጣና ልጆች አድርጎ ያስፋፋብናል እያሉ ሲነጋገሩ ሰማቸው ማለት ነው። እግዚአብሔርን አመሰገነ፣ ጆሮዬን ስለከፈትክልኝ እና ይህን ምክራቸው እንድሰማ ስላደረከኝ ብሎ ይህ ቅዱስ አባት የበለጠ ጽናት አደረበት። ሰይጣናትም ከቤቱ በስተውጭ ሆነው እሳት እያነደዱ ፍህሙንና የእሳቱን የተቃጣጠለውን ወደ ቤቱ እያስገቡ ይወረውራሉ። እርሱ ደግሞ በጸሎቱ ሲጸልይበት ያ እሳት ሆኖ የገባ ቤት ውስጥ እንዲጠፋ እሳቱ እያደረገ በጸሎቱ ታገላቸው ማለት ነው። ምንም ሊያሸነፉት አልቻሉም። ለሁለተኛም ጊዜ ተመልሶ አቡነ እንጦንስ ጋር ሄደ። ያኔ ሲሄዱም ዘወትር የሚጠብቀውን መልአክ እንዳያሳዝን በተጋድሎ ጸንቶ እንዲኖር ሁል ጊዜ ከእግዚአብሔር ጋር እንዳይለይ በሰይጣን ፈተና እንዳይወድቅ ወደ ፈተና እንዳትገባ ተግተህ ጸልይ እያሉ እነኚህ ቅዱስ አባት አስተማሯቸው። ሌሎቹም ብዙ ምስጢራት ገለጡላቸው። እርሳቸውና የእግዚአብሔር መልአክ እግዚአብሔርን ብቻ የሚያውቁትን ሁሉ ምስጢር ነገሯቸው እና ይህን በነገሯቸው ጊዜ እባክህ እኔ መነኮስ መሆን እፈልጋለሁ ብለው የምንኩስና ጥያቄ አቀረቡ። እርሳቸውም ደስ ብሏቸው አመነኮሷቸው ማለት ነው። የቆብ አባታቸው አመንኳሻቸው አባታቸው ናቸው ማለት። ከዛ በኋላ እሳቸው እንደሚያርፉ በቅርቡ እንደሚያርፉ ነገሯቸው። ቆይተው እዛው እርሳቸውን ቀበሯቸው። በተጋድሏቸው 97 ዓመት ነው የኖሩት። 97 ዓመት ኖረው ነው ያረፉት እነኚህ ቅዱስ አባት። ሲያርፉ ደግሞ ከደቀ መዛሙርቶቻቸው መካከል አንዱ ያየውን የሚገርም ነገር ተናግሯል። ሰይጣናት የአባ መቃርስን ነፍስ እየተከተሉ አሸነፍከን አሸነፍከን እያሉ ሲጮሁ እንደሰማቸው ይናገራል። እሳቸው ደግሞ አይ እስከዛሬ ገና ነኝ ይሏቸው እንደነበረ ይሄ ረዳቸው ተናግሯል ማለት ነው። ከዛ በኋላ ደግሞ ልክ እግዚአብሔር ፍርድን ሰጥቷቸው ወደ ገነት ሲገቡ ደግሞ ይሄ አባት እንዳየና አሸነፍከን አሸነፍከን ባሉት ጊዜ አሁን
የጌታ ኢየሱስ ክርስቶስ የተመሰገነ ይሁን በእጃችሁ ከእጃችሁ ሁሉ ያዳነኝ ብሎ ይሄ ቅዱስ አባት እንደተናገረ ተመዝግቧል ማለት ነው። ታሪካቸው በጣም ከዚህ የምንማረው በጣም የትህትናን ምንነት ነው። ሰይጣንን ደግሞ እስከ መጨረሻዋ ህቅታ ድረስ ለማሸነፍ ምን ያህል ቅዱሳን እናት አባቶቻችን እንደሚታገሉ እና እስከ መጨረሻው ድረስ ደግሞ እኔ ኃጢአተኛ ነኝ እያሉ በትህትና ራሳቸውን የሚያዩ እንደሆኑና በእርግጠኛ መሆን የሚቻለው በእግዚአብሔር መንግስት በፍጹም በሱ ስንኖር መሆኑን ያስረዳናል። በዚህችም ቀን የሚታሰበው እረፍቱ ነው። ከዚህ ቅዱስ ከቤተሰቦቹ ከአባ እንጦንስም ጋር ከነበረው ግንኙነት ብዙ እንማራለን። በተለይ ሰይጣናት በህይወታችን በያዝነው ቅድስናን በሚያሰጥ ስራ ጸንተን እንዳንኖር የሚያደርጉትን ትግል ያስረዱናል። እነኚህ ቅዱስ አባት ተስፋ ለማስቆረጥ የማይፈነቅሉት ድንጋይ እንደሌለ እንረዳለን። ነገር ግን እስከ ፍጻሜው የሚጸና እርሱ ይድናል እንዳለ ጌታችን አምላካችን መድኃኒታችን ኢየሱስ ክርስቶስ በቅዱስ ወንጌል በዚህ አምላካዊ ቃል የጸና ብቻ ድል እንደሚያደርግ የሚያስተምር ነው የእነኚህ ቅዱስ አባት ተጋድሎ። ስለዚህ በትህትና ሆነን እየተጋደል ከእነኚህ ቅዱሳን አባት እናቶቻችን እየተማር መኖር እንደሚገባን ያስተምረናል። እንግዲህ እነኚህ አባት ገነት እስከገቡ ድረስ ገና ነኝ ነው ያሉት። ዛሬ እኛ በህልማችን አንድ ደግ የመሰለ ነገር ስናይ በቃ አሸነፉ እያልን ለምንመጻደቅ ሰዎች እድሜ ዘመናቸውን በገዳም በአካል በሀሳብ በተለያየ መንገድ ከሰይጣን ጋር ሲጋደሉ የኖሩ እነኚህ ቅዱሳን አባት እንግዲህ ልባቸውን፣ ሀሳባቸውን፣ ስጋቸውን፣ ነፍሳቸውን እያነጹ ለሌላው እየጸለዩ የነበሩ እነኚህ ቅዱሳን አባቶች እውነተኛ ተጋዳዮች መታመናቸውና ማመናቸው በአምላክ መሆኑ እኛም ትህትናን ገንዘብ እንድናደርግ እስከ መጨረሻውም እንድንጸና እነኚህ ቅዱሳን ያስተምሩናል። በእውነት ገነት እስካልገባን ድረስ ሰይጣንን አሸንፈነዋል ማለት ከባድ እንደሆነ ያስተምሩናል። ደግሞ ማሸነፋችን በእኛ ኃይል ሳይሆን በአምላካችን በእግዚአብሔር እርዳታ እንደሆነ እንድናስብ በደንብ የሚያስተምር ታሪክ ነው። አምላካችን እግዚአብሔር በቅዱስ መቃርስ ጸሎትና ተጋድሎ ይማረን። እንግዲህ ዛሬ ያቀረብኩት የቅዱሳን ታሪክ ይህንን ይመስላል። ምናልባት ሰምታችሁ የቅዱሳኑን ታሪክ የወደዳችሁ ምዕመናን ሁሉ ሌሎችም እህት ወንድሞች ባሉበት ሁሉ እየደረሳቸው እንዲሰሙ እንዲከታተሉ ይህንን መልእክት በማጋራት እንድትተባበሩ በእግዚአብሔር ስም እጠይቃለሁ። ወስብሐት ለእግዚአብሔር ወለወላዲቱ ድንግል ወለመስቀሉ ክቡር። ይቆየን።